ለሚልሽ አካል ለሚልህ አካል በመጀመሪያ አንተ ራስህ ተቀብለሃል ወይ? መልሱ ይሄ በመጀመሪያ አንቺ ራስሽ አንቺ ራስሽ ተቀብለሻል ብላችሁ ጠይቁ። መልሱ ይሄ ነው። ከዛ ምታሉ ምክንያቱም በየአቅራቢያችሁ ሲኖር የምታዩት ራሱን መቀበል ያቃተው ግን ጌታን ተቀበል ብሎ የሚሰብክ በመጀመሪያ አንድ ሰው የመባል ውጤት ራሱን አምኖ ሲቀበል ራስን ያለመቀበል ችግር ደግሞ የአፍሪካውያን ብቻ አይደለም፣ የውጮቹም የአውሮፓውያን ችግር ነው። ዳዊት በዘመኑ ጽዮንን ይቅር በላ እንዳለ አንድ ኢትዮጵያዊ ዜጋ አመነም አላመነም ይልቁን ካመነ የሚጠበቅ ቋንቋ ስለሆነ ኢትዮጵያን ይቅር በላት እንድንል ጉልበት ሆኖ የተጻፈልን የእግዚአብሔር ሐሳብ። አይ ይገንዛል፣ እንቁላል ይሰብራል፣ ያዋርዳል፣ ይረግማል፣ ያስረግማል፣ ሲኒ ያጠቀፍቃል፣ መዳብ ያስነግባል። ይሄ በራስ ባለው ነገር መደሰት ያቆመ ሰው የሌላው ንብረት ለኔ የሆነ ወደሚል የህይወት ኪሳራ ውስጥ ይገባል። ኢትዮጵያን ይቅር በላት ብሎ ልክ እንደ ዳዊት ኢትዮጵያን ይቅር በላት የሚለው ድገሙ ማለት ይቅር በላት። ይሄ ግን ከይቅርታ ውስጥ የሚጎድልብን ነገር እንደሌለ ካመንን የእግዚአብሔር ይቅርታ የጎደለብንን የሚሞላ የእግዚአብሔር ይቅርታ የራቀብንን ነገር የሚያቀርብ የእግዚአብሔር ይቅርታ እንቆቅልሽን የሚፈታ የእግዚአብሔር ይቅርታ ጨለማን በሚያስደንቅ ብርሃን የሚተካ ስለሆነ ያልሞከርነው ነገር አንድ ነገር ብቻ ይቀረናል። እንደ ኢትዮጵያዊነት እንደ አንድ ዜጋ እሱ ምንድን ነው? በእግዚአብሔር ፊት ኢትዮጵያን ይቅር በላት ብሎ መጸለይ። የነገሥታት ክብራቸው የሰውን ነገር መግለጥ ዶሴ ማገላበጥ ነው። የእግዚአብሔር ክብር ግን ነውር መሸከም ነው። ወደ እስር ቤት ሊከት ነው። መሳቂያ መሳለቂያ ያደርገው በዘመን እጅ ላይ ደም አለ፣ ሰው ገለሃል፣ ድሃን አስለቅሳል ብሎ ሊፈርድበት ነው። ተረኛው ሲመጣ ዶሴ ያገላበጣል። ይሄ በመላው ዓለም ላይ ያለ የሀገር መሪዎች መታወቂያ ምልክት ነው። ዱሲያይቆን ሐዋርያ ማለት አትለምኑምና አትቀበሉም አለ። ለመቀበል መለመን ይጠይቃል። እግዚአብሔር አምላክ በእያንዳንዱ ልመናችን እሺ ወይም ዝም ይለናል። ማረኝ የሚለው ጸሎት ግን አሁኑ መልስ ያገኛል። ቅዱስ ያዕቆብ የተባለ አባት የጸሎቶች ሁሉ የጸሎት አውራ ምንድነው ከተባለ ይቅር በለኝ ብሎ በፊቱ መቆም ነው። ከሚታወቅበት ባህል አንዱ ዝምታ ነው። ያቺ ሴት በፊቱ ቆማ ድምጿን ከፍ አድርጋ ይቅር በለኝ እያለች ስትጮህ ለጊዜው ዝም አላት። ወደ ስቅላት የሚያደርገው ጉዞ የመጨረሻ የኪደተርጉም መደምደሚያ የጉዞ ማለቂያ አድርጎ በአህያይቱና በውርንጫ ላይ ተቀምጦ ወደ ኢየሩሳሌም ሲገባ ምን ሆነ? ከተማይቱ አይቶ አለቀሰባት። ይትባረክ እግዚአብሔር አምላከ አበዊን የለዛት ሳይነስ ብዛት ሰዓት የቅዱሳን አባቶቻችን አምላክ ቅዱስ እግዚአብሔር በምሕረትና በቸርነት ጠብቀህ ለዚህ ለተቀደሰ ስፍራ በተቀደሰ ዓላማ ዘላለማዊ ቅዱስ ቃልን ለመስማትና ለማሰማት ጭምር ባለፈው የዕድሜ ዘመናችን ላይ ይህችን ተጨማሪ ሰዓት ለክብር ስለሰጠህን ክብር በሰማይ ክብር በምድር ለከበረውና ከፍ ከፍ ላለው ስምህ ለዘላለም ለአንተ ይሁን፣ አሜን። የተከበራችሁና የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የወላዲተ አምላክ የቅድስት ድንግል ማርያም የአስራት የበረከት የቃል ኪዳን የአደራ ልጆች ክቡር መጋቤ ሐዲስ መምህር ትርጉመ ሐሪ የታላቁ የአንጋፋው የጸራያን ቅዱስ ሩፋኤል ታላቁ ደብር የስብከተ ወንጌል ክፍል ኃላፊና በአዲስ አበባ ሀገረ ስብከት የሰባክያነ ወንጌል ኅብረት ዋና ጸሐፊ ክቡራን አባቶቼ፣ አበው መነኮሳት፣ ዲያቆናት፣ ወንድሞቼ መምህራን፣ በዙፋነ ጸጋ እግዚአብሔር ያከበረ ወንድማችን ሊቀ ዲያቆናት ነቢዩ ሳሙኤል መንፈሳዊ የዜማ ዕቃ በመሸከም
በጠላት ዲያብሎስ ላይ ጣቶችን የምታዘምት ዘማሪ ወንድማችን በኃይሉ ከሊላ የእግዚአብሔር ፍቅር ስባችሁ በረድኤት ቀርባችሁ ንገሥ በልቤ ክበር በሰውነቴ ሁለንተናዬ ያንተ ክብር መገለጫ ይሁን በማለት የወጣትነት ዘመናችሁን ጎልማሳነታችሁን የስተርጅና ዘመናችሁንና የዚህች ሀገር ተረካቢ ተብላችሁ ተስፋ የተጣለባችሁ ሕፃናትን ጭምር ባሰባሰበን በወደደን በልጁ በኢየሱስ ክርስቶስ ደም ከኃጢአታችን ባነጻን በሕያው እግዚአብሔር ፍጹም ሰላም የምታምኑ ኦርቶዶክሳውያን ሁላችሁ በእግዚአብሔር ፍጹም የሰላምታ ቃል እንደምን ዋላችሁ? እንደምንስ ቆያችሁ? እንደምን ለዚህ ሰዓት ደረሳችሁ? የፊት መጨማደድ በሌለበት ደስታ፣ ስስትና ንፍገት በሌለበት እልልታ ጸጋውን አብዝቶ ሰላሙን ሰጥቶ ለዚህ ለተባረከ ሰዓት ላደረሰን አባታችንና አምላካችን ሞገስ ያለው ጭብጨባና እልልታ ስለሚገባው ከፍ አድርጋችሁ እንድታመሰግኑት በፍቅር ቃል እጠይቃችኋለሁ። መምህራችን ፕሮግራሙን ሲያሳልጡ ሲመሩ የነበሩት ተወዳጁ አገልጋያችን አንጋፋ ወንድማችን የትምህርቱን ወይም ደግሞ ዛሬ የምንነጋገርበትን የትምህርት ሀሳብ የጉባኤው ሞቶ ሳይሆን እኔ እንዳገለግልበት የተሰጠኝ የትምህርት ርዕስን ነው ሲመሰክሩ የነበረውና ይጣላል ብሎ አይጣላም። ምክንያቱም ዘመኑ ከእግዚአብሔር ጋር በይቅርታ የምንተሳሰርበትና ይቅርታ ወደ እግዚአብሔር የምንናፍቅበት ዘመን ስለሆነ ጽዮንን ይቅር በላት በሚል ርዕስ ነው የምንማረው። ሲበሉ ጽዮንን ይቅር በላት። የትምህርታችን አብይ ርዕስ የሚገኘው መዝሙረኛው ዳዊት በመዝሙር 103 ቁጥር 13 ላይ ባስቀመጠው ሐሳብ ላይ ተደግፈን በዚህ በዛሬው ዕለት የአገልግሎት አውድ ተደርጎ የተሰጠ ሐሳብ ስለሆነ ርዕሱን ሐሳቡን በዚህ ጸጋ ውስጥ አብረን በጥቂት ደቂቃ ያክል የምንቆይበት ይሆናል። ይህ ቃል በነቢየ እግዚአብሔር በቅዱስ ዳዊት አንደበት የተመሰከረ የተገለጠ የጸሎት ጉልበት ነው። የዚህ ትምህርታችን ዋና መሰረታዊ ዓላማ አንድ ክርስቲያን በእግዚአብሔር ዙፋን ፊት ለአምልኮ ሲመጣ እንዲሁም ደግሞ አንድ አማኝ በእግዚአብሔር ፊት ተሰልፎ ለምስጋና አንደበቱ ሲከፈት ከምስጋና በመቀጠል ሊጸልየው ስለሚገባ ይቅርታ ከሰማይ እንዲወርድለት አጽንዖት ሰጥቶ ወደ እግዚአብሔር መቅረቡን አምኖ ከመጣ በዚህ ልክ ደግሞ ይቅርታ መጠየቅ እንደሚገባው በግልጽ የምንረዳበት ሐሳብ ነው። እንግዲህ ሐሳቡ ከውቅያኖስ በጣም የጠለቀ ነው። ከባህር በጣም የሰፋ ነው። ጠቅለል አድርገን ግን ነገር ስለበዛ መረዳት አይቻልም። ሰብሰብ አድርገን ሐሳቡን በመሰብሰብ በመጠቅለል እንመለከታለን ማለት ነው። ልበ አምላክ ነቢየ እግዚአብሔር ቅዱስ ዳዊት ልብ ውስጥ ሲመላለሱ ከነበሩና እረፍት ከነሳው ጉዳይ አንዱ የጽዮን ጉዳይ ነው። ይኸውም የጽዮን ጉዳይ የነገሰባት የከበረባት ከጠላት ያመለጠባት የተሸሸገባት የማምለጫ ዓለት ከቁጣ ቀን የመሸሸጊያ ታዛ እንዲሁም ደግሞ የከበረባት ከተማ ስለሆነ ዳዊትም አምባይቱ ጽዮንን ያዘ፣ እርሷም የታላቁ የንጉሥ ዳዊት ከተማ ናት ብሎ ተብሎ እንደተመሰከረለት በሁለተኛ መጽሐፈ ሳሙኤል ላይ በነገሰባት በከበረባት እግዚአብሔር ክብሩን በገለጸባት በጽዮን ከተማ ላይ የተደረገ ርኩሰትን ተመልክቶ እግዚአብሔር የማይከብርበትን ተግባር አይቶ ወደ እግዚአብሔር ተንበርክኮ በእንባ ከጠየቀው የጸሎት ጥያቄ አንዱ ጽዮንን ይቅር በላት የሚል ነው። ስለዚህ በዚህ ቋንቋ መሰረት ስለ ሀገር የተጸለየ ጸሎት ነው ማለት ነው። ባጭሩ በዘመናት ሁሉ የሚነሱ ወገኖች፣ በዘመናት ሁሉ የሚነሱ የእግዚአብሔር ልጆች የተባሉ ሁሉ የሀገራቸውን ስም አስገብተው ሀገራቸውን እየጠሩ ሀገራቸውን ከፍ እያደረጉ ይቅር በላት እያሉ እንዲዘጋጁ የጸሎት ርዕስ ያስፈልጋልና ለእያንዳንዳችን በዚህ ሐሳብ የምንይዘው ቁም ነገር ምን እንደሆነ የምናይበት። ምክንያቱም ጽዮንን ይቅር በላት እንደተባለ ሁሉ በዳዊት ዘመን ላይ ብቻ ይሄ ንግግር መቆም የለበትም። እኛ ኢትዮጵያውያን አሁን ካለንበት ነባራዊ ሁኔታ አሁን ከምናያቸው ወቅታዊ ነፋሻማ አየሮች የአየር ንብረትን ማጥናት አንዱ
የክርስቲያን የውዴታ ግዴታው ስለሆነ ሜትሮሎጂ ዛሬ አዲስ አበባ ላይ ዝናብ ይዘንባል በማለት ትንበያ እንደሚተነብይ ሁሉ አንድ አማኝ መንፈሳዊ ምን መሆን አለበት? ሜትሮሎጂስት መሆን አለበት። ዘመኑን እየቃኘ ዘመኑን እያወሳ ዘመኑን እየተመለከተ በዘመኑ ወላፈር ተቀርቦ እንዳይወሰድ ዘመኑ የሚያሳየውን ምልክት በማየት በጎ ከሆነ እግዚአብሔር በጎን እንዲያጸና፣ ክፉ ከሆነ ዘመኑ እግዚአብሔር ክፉን አስወግዶ በመልካም እንዲተካ ዳዊት በዘመኑ ጽዮንን ይቅር በላት እንዳለ አንድ ኢትዮጵያዊ ዜጋ አመነም አላመነም ይልቁንም ካመነ የሚጠበቅ ቋንቋ ስለሆነ ኢትዮጵያን ይቅር በላት እንድንል ጉልበት ሆኖ የተጻፈልን የእግዚአብሔር ሐሳብ። ወገኖቼ በዚህ ትምህርት ውስጥ ይቅር አለመባል የመከራ ጥያቄና የማመንታት የእንቆቅልሽን ዘመን ያረዝማል። ይቅር ካልተባልን እያንዳንዳችን የመከራችን ዘመን እየረዘመ ይመጣል። የእንቆቅልሽ ዘመናችን መፈታት ሲገባው ሳይፈታ ይቀጥላል። ይሄ ብቻ አይደለም። የመከራ የጥያቄያችን ዘመን መልስ ሳያገኝ አረፍተ ዘመን ይገታልና በሞት መንገድ እንወሰዳለን። ስለዚህ ይቅር አለመባል መጓዝ ቢኖረው ግን እንደሚያጣ፣ ይቅር አለመባል መዝራት ቢኖረው ዘር የሌለው እንደሆነ፣ ይቅር አለመባል መትከል ቢኖረው ፍሬ አልባ እንደሆነ፣ ይቅር አለመባል ሀገርን ደረቅ እንደሚያደርጋትና ይቅር ያለመባል የትውልድን አእምሮ እንደሚያስር ይቅር አለመባል በመካከል ያለው ሰላም እንደሚያጠፋ አንድ አማኝ ተገንዝቦ ኢትዮጵያ ይቅር በላት ብሎ ልክ እንደ ዳዊት በዳዊት አቋምና በዳዊት የእምነት ልክ ይላል። የእምነት አለት ላይ ቆሞ እንዲህ ብሎ ካልጸለየ ይቅር አለመባል የሚያመጣው ጉዳት በጣም የሰፋ እንደሆነ ልንረዳ የሚገባው የእግዚአብሔር ሐሳብ። ስለዚህ ነው ነቢዩ ጽዮንን ይቅር በላት፣ እስራኤልን ይቅር በላት፣ አይሁዳውያንን ጭምር ይቅር በል እያለ ልመና ወደ እግዚአብሔር አቅርቧል። ይሄን የጸሎት ጉልበት እግዚአብሔር በእያንዳንዳችን ልቦና ላይ እንዲተክልብን የአምላካችን ፈቃድ ከሁላችን ጋር ይሁን። እኛም እግዚአብሔር በሰጠን ዘመን የሀገር ስብራት የወገን ውድቀትን ስናይ ልናቀርባቸው ከሚገቡ የጸሎት ርዕሶች አንዱ ምን የሚለው? ኢትዮጵያን ይቅር በላት የሚለው። ድገሙ። ማለት ይቅር በላት ያለነው በሀገራችን ምድር ላይ ስለሆነ እህታችን በተቀበለበት ታሪካችን ሀብሎ በተመዘገበበት ወደዚህ ሰፊ ዓለም በጠባብ አይጸበር በኩል በእግዚአብሔር መለኮታዊ መንግሥት በጎ ፈቃድ ከመጣንበት የሕይወታችን ጅማሬ አንጻር ሲለካ አንድ ዜጋ የሚኖርበት ቦታ አለው፣ የሚኖርበት ሁኔታ አለው፣ የሚኖርበት ጂኦግራፊካዊ አቀማመጥ አለው። በዚያ ባለበት ሁኔታ ላይ ተደግፎ የሚገባው ጸሎት ማቅረብ እንዳለበት ይሄ ያስረዳናል። ስለዚህ እግዚአብሔር ቤተሰቦች ኢትዮጵያን ይቅር በላት የሚለው ቃል ድፍን የሚመስለው ነገር ግን ዝርዝር ችግሮችን የማመልከቻ አቅም ያለው ጉልበት ነው። ኢትዮጵያን ይቅር በል ስንል ድፍን ይመስላል። በውስጡ ግን ያሉ ኢትዮጵያዊነቷን ያጎደለ፣ የኢትዮጵያን ክብር ያሳነሰ፣ መንፈሳዊ እሴታችንን ያበላሸ፣ በምንግባባበት ቋንቋ መግባባት እስኪያቅተን ድረስ የተቸገርንበትን እየዘረዘርን ብናወጣ ይሄ ሰዓት ሳይሆን ዓመቱን ሙሉ ተናገር ያን ድፍን የመሰለውን ኢትዮጵያን ይቅር በላት የሚለውን ሀሳብ ዝርዝር እያወጣን በዕለት በመምህራን አንደበት ተገልጦ የይቅርታ ጥያቄያችን በዚህ ምክንያት ነው ብለን ለመዘርዘር ብንነሳ እውነት እላችኋለሁ ዓመት የማይበቃው አስገራሚ ድፍን ሀሳብ ሊመስል ሊሆን ይችላል። ግን እማንነካቸው ንድፈ ሀሳቦች የሉ፣ እማንዳስሳቸው ነገሮች የሉ። ከዚህ የተነሳ ይቅር በመባል ውስጥ የረሳነው የጸሎት ርዕሳችን ይመለስልናል። የዛሬ ዓመት ጠይቀን የዛሬ ሳምንት ጠይቀን መልስ ያልተመለሰልን የብዙ ዓመት ጥያቄዎቻችን እንደተጠየቁ ተንጠልጥለው የቀሩ ልክ ይቅርታ ስንጠይቅና ይቅር ስንባል በሚገርም ሁኔታ የተረሱ የጸሎት ውጤቶቻችን ሁሉ መልስ ያገኛሉ። ትዳር ይዘው ልጅ ያልወለዱ፣ ነግደው ያተርፉ ወጥተው ከስረው እንደከሰሩ የቀሩ፣ ጉልበት ያላቸው ጉልበታቸው
አዚፋን እንደጠጣች እስራኤላዊት ብላቴና ተብረክርኮ የወደቀባቸው ካሉት በታች ከሞቱት በላይ ነኝ ብለው በተስፋ መቁረጥ ተሽመድምደው የኔ ጥያቄ መልስ አላገኘም ብለው በተስፋ መቁረጥ ውስጥ ተወደቁ። ተስፋቸውን እግዚአብሔር ይቀጥላል። ምን ብለው ሲጠይቁ ይቅር በለን ብለው አንደበታቸውን ገልጦ ለእግዚአብሔር ሲናገሩ፣ ምክንያቱም አንዳንድ ጸሎቶችን ሳንጸልይ በማለፋችን የሚቆጨን ዘመን አለ። ባለመጸለዬ በዚህ ጉዳይ ይቆጨኛል ብለን የምንጠይቅበት ዘመን እኮ ያጋጥመናል። የትዳር ጉዳይ፣ የንግድ ጉዳይ፣ የማይፈቱ የበሽታ ጉዳዮች ያስጨነቁን የዚህ ዓለም ሀሳቦች ሳንጸልያቸው ቀርተን ርዕስ ይዘንላቸው ሳንጸልይባቸው ቀርተን ዛሬ ላይ ገዝተን ወይኔ በጸለይኩበት ብለን የምንጠይቅበት የምንቆጭበት አጋጣሚ አለ። ምክንያቱም ትዳር ቢሆን የጸሎት ውጤት ነው። ንግዱን ማትረፍ ቢሆን በፈሪሃ እግዚአብሔር የተደገፈ ስለሆነ እያንዳንዱ ነገራችን በእኛ ሂሳብ ቀመር ተመርተን የገባንበት የህይወት ምስቅልቅል ውስጥ መጀመሪያ አስቀድሜ በዚህ ርዕሰ ጉዳይ ብጸልይ ኖሮ ብጠይቅ ኖሮ ብለን የምንቆጭባቸው አጋጣሚዎች ከአገልጋይ እስከ ተገልጋይ ድረስ የእያንዳንዳችን የውስጥ ጥያቄ ሆኖ ይነሳል። ስለዚህ ይቅር በለን ካለው የረሳነው ጸሎት ርዕስን ጭምር እግዚአብሔር መልሶ ይሰጣል። ክብርና ምስጋና ለተወደደ ስሙ ለእርሱ ይሁንለትና። ስለዚህ እግዚአብሔር ቤተሰቦች ይሄንን ከይቅርታ ውስጥ የሚጎድልብን ነገር እንደሌለ ካመንን የእግዚአብሔር ይቅርታ የጎደለብንን የሚሞላ፣ የእግዚአብሔር ይቅርታ የራቀብንን ነገር የሚያቀርብ፣ የእግዚአብሔር ይቅርታ እንቆቅልሽን የሚፈታ፣ የእግዚአብሔር ይቅርታ ጨለማ በሚያስደንቅ ብርሃን የሚተካ ስለሆነ ስለዚህ ዳዊት በዘመኑ ላይ ሆኖ ዳዊትም በዘመኑ የእግዚአብሔር ሐሳብ አገለገለ፣ አንቀላፋም ተብሎ እንደተነገረለት ይቅር መባል ለአንድ አማኝ ግዴታ ነው። ይቅር ካልተባልን ብዙ የሚያስጨንቁ ነገሮች ወደፊት ይመጣሉ። ስለዚህ የዚህ ጉባኤ ትልቁ ዓላማ የሕዝብ ብዛት ግቢውን አጣቦ አቤት የመጣው ሕዝብ ተብሎ ተደንቆ ተገርሞ አቤት ስብከተ ወንጌሉ ተብሎ እንዲወደስ አይደለም። የዚህ ጉባኤ ዋናው አስኳሉ እግዚአብሔር አምላክ ለሀገራችን የምሕረት ፊቱን እንዲመልስላት ይመልስልን። እግዚአብሔር ከእኛም ይጠበቃል። ይቅር በለን ብለን መጸለይ ይጠበቅብናል ማለት ነው። ስለዚህ እግዚአብሔር ቤተሰቦች ሀገርን ይቅር በል ልንል ይገባል። እኛ ሰማይ የምትባል ሀገር አለችን፣ ወደፊት በነፍሳችን የምናገኘው ተስፋ ስላለው። እንደገና ደግሞ ኢትዮጵያ የምትባል ሀገር አለችን፣ ህዝቦቿ ነንና በውስጥ እስካለን ድረስ የዳዊት ስሜት ታደረብን። ዳዊት የነገሰባትን የከበረባትን አሻራ ያስቀመጠባትን አሻራ ያለበትን ከተማይቱን ጽዮንን እስራኤልን አይሁዳውያንን ይቅር በል ብሎ እንደጸለየ ሁሉ በኢትዮጵያ ውስጥም ያሉ በኢትዮጵያ ውስጥም የሚኖሩ ከዘር ከቋንቋ ከብሔር ከጎሳ ተውጣጠን የኢትዮጵያዊነታችን ክብር ህብራችን ብዙ ሆኖ ቢታይ የውበታችን መገለጫ መሆኑን ከተረዳ አስካለ ማርያም ገብረ ማርያም የሚያምን የማያምን መሪ ተመሪ አለቃ ገዢ እንዲህ ብለን መከፋፈል ሳይሆን በአጠቃላይ ለአይሁዳውያን ለይሁዳዎችና ለአይሁዶችና ለእስራኤል ህዝብና ለተራራው ለሸንተረሩ ለሜዳውና ለሸለቆ አይደለም የቀረበው የጥያቄ መጀመሪያ ትልቁ የእግዚአብሔር ከተማ በነፍስ ወከፍ አንድ ሰው ነው። አንድ ሰው ይቅርታ ከእግዚአብሔር ሲቀበል የቆመባት ምድር ትባረካለች። ምክንያቱም የውስጡ ሰላም ለሰው ከተረጋገጠ የውጩ ሰላም ለመምጣት ምንም የሚያቆላዳ ነገር የለው። መጀመሪያ እግዚአብሔር የሚያየው የውስጥን ሰላም ለመመለስ ነው። የውስጥ ሰላም ከተረጋጋ ለውጩ ሰላም ዋስትና ስለሚሆነው ነው። ስለዚህ እግዚአብሔር ቤተሰቦች እኛ ሰማይ የምትባል ሀገር ካለችን ኢትዮጵያ የምትባል ደግሞ በምድር ላይ የምንኖርባት ግዛት የተከለለላት እኖ ገደብ የተወሰነላት ጂኦግራፊካዊ አቀማመጧ የተከተለላት ግዛት ሀገር ምድር አለችን። ይህችን ያለንባትን ግዛት ሳንለቅ ባለ የኢትዮጵያዊነት መንፈስ ኢትዮጵያን ይቅር በላት ብለን መጸለይ እንደሚገባን ያስፈልጋል። ምክንያቱም ለሀገራችን የምናቀርበው ትልቁ ስጦታ ለሀገራችን በእግዚአብሔር ፊት በጸሎት መቆም ነው። በምን መቆም ነው? ለሀገራችሁ ከምታበረክቱት
ትልልቅ ስጦታዎች አንዱ ከመቃብራችን ላይ በላይ የምናስቀምጠው በጎ ስራ እንዳለ ሁሉ አሻራ አስቀምጠን እከሌ በዘመኑ ይሄን ሰራ ተብለን በቤተሰቦቻችን በወላጆቻችን የዚያ እከሌ ልጅ የተባረከ ተብለን እንደምንጠራ እንደምንጓጓ ሁሉ በእግዚአብሔር ፊት ስለ ሀገራችን ቆመን በመጸለይ ልናቀርበው ከሚገባ ስጦታ መካከል በጸሎት በአምላካችን ፊት መቆም እንደሚገባ። ምክንያቱም በእግዚአብሔር ፊት ስለ ሀገር ለመቆም አንዱ ሰው መሆን ብቻ በቂ ነው። እግዚአብሔር አምላክ ሰው ያድርገን። አሜን ወስቲ። ምክንያቱም እንዴ ሰው አይደለሁም እንዴ ብላችሁ ትጠይቁ ሊሆን ይችላል። አንዳንድ ጊዜ ሁለት ገጸ ባህሪ ተሸክመን የምንጓዝ ሰዎች ስለሆንን በስርዓዊ አፈጣጠር ወይም ደግሞ ሰው በመባል በስም አጠራር ሰው መስለው የሚኖሩ አሉ። ነገር ግን አሁን የሚፈለገው እንደ ሰው ተፈጥሮ ያለው እንደ ሰው ኖሬ እንደ ሰው በክብር መንቀላፋት አለብኝ ብሎ አቋም የያዘ ትክክለኛ ሰው ያ ሰው ነው። ምክንያቱም እንደ ሰው ተፈጥረው እንደ ሰው ሳይሆኑ ለራሳቸው ራሳቸውን ጎድተው አካባቢያቸውን ጎድተው ወገናቸውን ጎድተው አስለቅሰው ወደ መቃብር የሸኘናቸው ተገላገልን ተብለው ሁሉ እስከሚነገርባቸው የሰውነት ክብርና የሰውነት ልኬታቸውን አጥተው በምድሪቷ ላይ ጠባሳ ታሪክ አስቀምጠው የሚያልፉ ደግሞ ሁልቆ መሳፍርቶች አሉ። ሰው ለመባል እንደ ሰው መፈጠርን ማመን፣ እንደ ሰው መፈጠርን አምኖ በክብር መኖር፣ እንደ ሰው መፈጠር በክብር ኖሮ ደግሞ በክብር መንቀላፋት የቻለ ሰው ትክክለኛው ሰው ይህ ሰው። አንድ ሰው እርሱ ኢትዮጵያዊ ነውና ስለመላው ኢትዮጵያውያን ምሕረትን መለመን ይገባዋል። በዘር ሳይታጠር፣ በጎሳ ሳይገደብ፣ በቀለም ሳይገደብ፣ በሃይማኖት ሳይገደብ፣ በተለይ አንገቱ ላይ ክር ያሰረ የደም ዋጋ የተከፈለለት አንድ አማኝ ለመላው ዓለም እንዲጸልይ ባለ አደራ ተብሎ ወደዚህ ሰፊ ዓለም ሲመጣ ይልቁንም ደግሞ በአስተሳሰብ በአመለካከት ከማይመስለው ማህበረሰብ ጋር አብሮ ለመኖር ማህበራዊ መስተጋብሩን ለማጣጣም ኢኩሜኒዝም በሚለው መመሪያ ሲመራ ዘር፣ ቋንቋ፣ ጎሳ አይመርጥም። በጸሎት በእግዚአብሔር ፊት ለመቆም ሲነሳ ግን ኢትዮጵያ ሊቅር በል ሲል ኦርቶዶክሳዊ ብቻ ሳይሆን በሀገሪቱ ውስጥ ያሉ ዜጎችን ከሊቅ እስከ ደቂቅ ከመሪ እስከ ተመሪ ያለው አጠቃሎ ሊጸልይላቸው ይገባል፣ ሊጸልይባቸው ይገባል ለማለት ያክል ነው። ውድ እግዚአብሔር ቤተሰቦች ቅዱስ ዳዊት ጽዮንን ይቅር በላት እንዳለ ነቢዩ እኛም ኢትዮጵያን ይቅር በላት ልንል ግዴታ አለብን። ምክንያቱም ሀገሪቷ ላይ የፈሰሰው ደም አስታውሱ። ሀገሪቷ ላይ እየተሰራ ያለው አሻጥርን አስታውሱ። ሀገሪቷ ላይ ያለው ተሰቃደባ አስታውሱ። ሀገሪቷ ላይ ያለው ሁኔታዎች ተመልከቱና በእግዚአብሔር ፊት ነው እንጂ በግለሰብ ፊት ቆመን የማናቀርበው በፊቱ በእግዚአብሔር ፊት ቆመን ልንጸልይ የሚገባ የጸሎት ጉልበት አንዱ ከጸሎታችን ርዕስ ኢትዮጵያ ይቅር በላት እንድንል ነው። ይሄ ጸጋ እግዚአብሔር ለሁላችንን ያድለን ያድላችሁ። ወገኖቼ ይህ ቃል የምትሰሙ በክርስትና ውስጥ በጸሎት ሕይወት ውስጥ በእግዚአብሔር ፊት ስለ ሀገር መታጣት ትልቅ ክስረት ነው። በእግዚአብሔር ፊት በጸሎት መጉደል ትልቅ አደጋን ያመጣል። ምክንያቱም በእግዚአብሔር ፊት እኔን የሚሉ ጸሎቶች ኖረው ሀገሬን የሚሉ ጸሎቶች ከሌለ ትልቅ ኪሳራ። ለእኔ ስለ እኔ የሚል ስሜት ብቻ ለቅሶ እኔ ልብላ፣ እኔ ልጠጣ፣ እኔ ልመቸኝ፣ እኔ ልሳካልኝ፣ እኔ ጥሩ ቤት ብሎ እከሌ ጓደኛዬ፣ ዘመዴ፣ ባልንጀራዬ፣ የሥራ ባልደረባዬ አይመለከተኝም ብለን የእኔነት ስሜት ብቻ ገዝቶ የሀገር በእግዚአብሔር ፊት የሀገር ጉዳይ ይዞ መቆምና መጸለይ ሲገባው የእኔነት መንፈስ ነፍሶበት ከተገኘ አንድ አማኝ ከእግዚአብሔር ዓለም የታጣ ሰው ይባላል። አደራ የመጣነው በእግዚአብሔር ዓለም ውስጥ እንድንታይ ማለት ነው። ጸጋው እንዲያግዘን ነው። ታሪካችን እንዲቀየርልን ነው። ቋጠሯችን እንዲፈታ ነው። ጥያቄያችን እንዲመለስ ነው። ያስጨነቀን ነገር ከእግራችን በታች እንዲወድቅልን ነው። የትናንትናውን የኢትዮጵያ አስተሳሰብ አመለካከት ነብር ዥንጉርጉርነቱን ኢትዮጵያዊነቱን ሊረሳ ሊጥል ሊሽር ይገባልን እንዳለ ነቢዩ
ሰላማችንን ያጣንበት ዘመን ስለሆነ አብረን መብላት የአጋፔ ፍቅራችን ስለቀዘቀዘ በትዳር መካከል መቻቻል መዋደድ እየራቀ ስለሄደ እናት በልጇ ላይ ያላት አመለካከት አስተሳሰብ እየጎደለ ስለመጣ በእግዚአብሔር ፊት ታዲያ ይህን አጀንዳ ይዞ ሀገርን ወክሎ ከመጸለይ በላይ ምን ሀብት አለ ብለን እናስባለን። እናንተ ታስባላችሁ። ጥያቄው ለራሳችሁ መልሳን መልሱንም ለልባችሁ ንገሩት ነው። ስለዚህ እግዚአብሔር ልጆች ልብ በሉ። የእኔ የጸሎት መልስ ለሀገር ላይጠቅም ይችላል። የሀገር የጸሎት መልስ ግን እኔ ሊጠቅመን ይችላል ብለን ማመን አለብን። እኔ ሊጠቅመን ይችላል። ለሀገር የሚቀርበው ጸሎት እኔ ሊጠቅመን ይችላል። በነፍስ ወከፍ በግል ግን የእኔ ጸሎት መልሶ ለሀገር ላይጠቅም ይችላል ብለን ብታስብ፣ ነገር ግን የሀገር የጸሎት መልስ ግን እያንዳንዳችንን በነፍስ ወከፍ የተመለከትን ብንሆንም የዳሰስን የጨበጥን ብንሆንም በራሳችን ያቃጣልን ብንሆንም ነገር ግን እነሆ ፈውስ አላመጣም። እንኳን ፈውስ ይቅርና ማስታገሻ መስጠት አልቻለም። ስለዚህ ያልሞከርነው ነገር አንድ ነገር ብቻ ይቀረናል። እንደ ኢትዮጵያዊነት እንደ አንድ ዜጋ እሱ ምንድነው? በእግዚአብሔር ፊት ኢትዮጵያን ይቅር በላት ብሎ መጸለይ ነው። እግዚአብሔር የጸጋለውናችን ያገኘ ያልሞከርነው ነገር ነው። ምክንያቱም በአደባባይ ላይ የተሰራ ኃጢአት የአደባባይ ይቅርታ ይጠይቃል። በአደባባይ ላይ የፈሰሰ ደም በአደባባይ ላይ አንድ ሆነ ድምፅ ማሰማት ይጠይቃል። ለምን? እግዚአብሔር ያለፈውን የደም ዘመን ወደፊት ጠላት ያቀደውን የደም ዘመን እንዳያመጣ ያንን አጥር ቅጥር ሆኖ ይጠብቃል። ያለፈውን ደግሞ ኢታብስ ዳግመ ብሎ በይቅርታ መንፈስ ባቀረብንለት የይቅርታ ጥያቄ እሱ ፊቱን አዙሮ የይቅርታው መንፈስ ለእያንዳንዳችን ያላብስራልና ወገኖቼ እግዚአብሔር ለእያንዳንዱ ጥያቄያችን መልስ አለው። ድገሙት። ምን አለው? መልስ አለው። እግዚአብሔር ለሀገር ያዝናል፣ ይራራል። ለሀገር ያዝናል ስላችሁ አሁንም አእምሯችን ላይ የሚመጣው የኢትዮጵያዊ ጂኦግራፊካሊ አቀማመጥ አይደለም። አንተ ነህ የእግዚአብሔር ሀገሩ፣ አንቺ ነሽ የእግዚአብሔር ከተማ፣ እኛ ነን የእግዚአብሔር ሀገሮቹ፣ እኛ ነን የእግዚአብሔር ከተማ። እኛ ስንረጋጋ፣ እኛን የምሕረት እጁ ሲያገኘን የምንኖርበትን አካባቢ ደግሞ እግዚአብሔር በመባረክ አይጠረጠርም። ስለዚህ እግዚአብሔር ልጆች እግዚአብሔር ለሀገር ያዝናል፣ ለአንተ ለሀገር ይራራል፣ ላንቺ ለእያንዳንዳችን የሚያዝንልን አምላክ ነው። ለዚህ ነው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከከፍተኛው ከደብረ ዘይት ተራራ ወደ ታች ወደ ኢየሩሳሌም ሲወርድ ከተማይቱን አያትና ይላል። የመጨረሻ ጉዞውን ወደ ኢየሩሳሌም ከተማ ሲያደርግ የተነገረው ትንቢት እንደሚፈጸም ወደ ስቅላት የሚያደርገው ጉዞ የመጨረሻ የኪደተ ርግብ መደምደሚያ የጉዞ ማለቂያ አድርጎ በአህያይቱና በውርንጫው ላይ ተቀምጦ ወደ ኢየሩሳሌም ሲገባ ምን ሆነ? ከተማይቱን አይቶ አለቀሰባት። አለቀሰባትም ይላል። አለቀሰባት፣ አዘነባት፣ አለቀሰላት። በ70 ዓመተ ምህረት ጥጦስ የተባለ ጨካኝ ንጉሥ ተነስቶ ከተማይቱን የደም መሬት እንደሚያደርጋት በዘላለማዊ እውቀቱ የራቀውን ነገር አቅርቦ ተመልክቶ ይሄን አይቶ ለኢየሩሳሌም አለቀሰላት። ይሄ እንግዲህ ከ40 ዓመት በኋላ የሚገጥማትን ችግር ተመልክቶ ነው። የዘላለም አባት ኩላሊት ያጤሰው ልቦና ያመላለሰው ከማሰብ አስቀድሞ የሚያውቅ የሚመረምር እነ ሳሙኤል ሐና እግዚአብሔር አዋቂ ነው ብላ እንዳመሰገነች ፍጹም የኛ ሥጋ ቢዋሃድ እንደ ቤተ አይሁድ ሩቅ ብለሽ ብለን የማንክደው አምላክ ሰው ሆነ፣ ሰው አምላክ ሆነ፣ በተዋህዶ ከብሎ ተገለጠ ብለን የምናመሰግነው የተዋህዶችን ሃይማኖት መስራች የሆነው እርሱ ክርስቶስ የኢየሩሳሌም ጥፋትን አይቶ በ70 ዓመት ከ40 ዓመት በኋላ የሚገጥማትን ችግር አይቶ አለቀሰባት። እዚህ ጋር ጌታ ለከተማ ይራራል፣ ለኢየሩሳሌም ራርቶ አለቀሰላት ነው የሚለው። ተመልከቱ። በመጽሐፍ ቅዱስ ሳቀ የሚል አንድ ቦታ አታገኙ። ዝም አለ የሚል ግን 2 ቦታ ታገኛላችሁ። አንደኛ በጲላጦስ ፊት ሲቆም፣ ሁለተኛ ደግሞ ከዛ ወደ መስቀል ወደ ስቅላት ለመሄድ በጲላጦስ ፊት ከመቆሙ በፊት እነሆ አንዲት
አንዲት የሰማርያ ሴት አይቶ አንዲት ከነናዊትን ሴት አይቶ የደረሰባትን ችግር ተመልክቶ ወደ ከተማዋ ወደ ግዛቷ በክብር ገብቶ እነሆ ያቺ ሴት በፊቱ ቆማ ድምጿን ከፍ አድርጋ ይቅር በለኝ እያለች ስትጮህ ለጊዜው ዝም አላት ነው። ዝምታው ባህሪው ነው። ለምን ዝም አለ? እውቀታችንን እንድናጣራ፣ እርሷም እውቀቷን እንድታጣራ። ለምን ዝም አለ? እርሱ በጊዜውና በሰዓቱ ለመተግበር ከልካይ ስለሌለው። ለምን ዝም አለ? ትዕግስቷን ሊፈትሽ፣ ትዕግስቷን ሊያጣራ፣ ያለችበት ምን አይነት የእምነት ደረጃ እንዳለ ሊለካት ፈልጎ ዝም አለ ይላል። በውስጥ እናንተ ጸልያችሁ ዝም ሲላችሁ፣ አንቀሳችሁ ነባችሁ ሳብስላችሁ ዝም ሲላችሁ ለምን ዝም አለ ብላችሁ ውስጣችሁ እናንተ ከጠየቃችሁ ለራሳችሁ ነገሩት። እግዚአብሔር ባህሪው አንድ መገለጫው ዝምታ ነው። በውስጥ እግዚአብሔር በውስጥ ከሚታወቅበት ባህሪ አንዱ በውስጥ ዝምታ ነው። ዝም ማለቱ ግን ያለመኖር ማረጋገጫ አይደለም። ከኔ ጋር ማለት እግዚአብሔር ዝም ሲል፣ እግዚአብሔር ዝምታን ሲያበዛ፣ እግዚአብሔር በመኝታ ላይ ደርሶ ጉስቁልና እየተመለከተ ዝም ሲል ዝም ያለበት ጉዳይ አንድ አማኝ ተረድቶ አመስጋኝ ካልሆነ ዝምታው ያጠራጠሩና እግዚአብሔርን ወደ መካድ ይወስደዋል። ሰለስቱ ምዕት በቅዳሴያቸው ብለዋል፣ እንደማይሰማ ዝም ይላል። በውስጡ እንደማይሰማ ዝም ይላል፣ እንደማይሰጥ ደግሞ ይዘገያል። እግዚአብሔር መስጠቱ አይቀርም። ያንተ ጊዜ አሁን ነው፣ ያንቺ ጊዜ ዛሬ ይለቅ፣ ዛሬ ክናውን፣ ዛሬ ደምደም ነው። የእግዚአብሔር እቅድና ዓላማ ደግሞ የዛሬ ዓመት ሊሆን ይችላል። ዝምታው ያስቆረፋችሁ፣ ዝም ሲላችሁ የተቀጣችሁ ያክል የተሰማችሁ ካላችሁ እናንተ ተሳሳቱ። በጊዜውና በሰዓቱ እግዚአብሔር ለእናንተ የቀረበ በረከት ያመጣችሁ ምን ይመጣል? ጊዜውን ጠብቆ ይመጣል። ምን ሆናችሁ ስትገኙ? በፊቱ ሳትታጡ ስትገኙ፣ በጸሎት ስትበረቱ፣ ይቅር በለን የሚለውን የእምነት አዋጅ በፊቱ ስታቀርቡ እግዚአብሔር ያንን የከለለንን እኖ ዳገት አፍርሶ በፊት ለፊታችንና በእኛና በእሱ መካከል ጋሬጣ ሆኖ ያስቸገረንን አስወግዶ በክብር ወደ እኛ ሕይወት ይመጣና ሰላማችን ይመልስልናል። አሁን ሰላም አልናፈቃችሁ? ወርዶ መግባት አልናፈቃችሁ? ዘርቶ ማጨድ ወርዶ መሳም ያልናፈቀዋል? ትዳር ለመያዝ በዚህ ዘመን ትዳር ይዛለሁ ብሎ የተጨነቀ ወጣት የለም? ኢኮኖሚውን አይቶ የኑሮ አቀበት ከብዶ ለልጆች የሚቀድ ልጅ ለማለስ ምን ቆርሼ ላልወስ ተስፋ አለ ብለን ውስጣችንን አልጠየቅንም? ከዘመኑ ክብደት የተነሳ እያንዳንዳችን ውስጣችን የሚብላሉ እንደ እሳተ ገሞራ የተዳፈኑ ችግሮች አሉ። እኚህ ሁሉ አፈንድቆ ርፍ የሚያደርገን በእግዚአብሔር ፊት በጸሎት ይቅር በለን ብለን የምንጠይቀው የጸሎት ጉልበትን ስንይዝ ነው። ከኔ ጋር እግዚአብሔር ከሁላችን ጋር ነው። ስለዚህ እግዚአብሔር ስለ ሀገር ግድ የሚለው አምላክ ነው። ሀገርን ችላ አይልም። እግዚአብሔር ስለ ትውልድ ግድ የሚለው አምላክ ነው። ትውልዱ ለምድሪቷ መባረክ መሰረት ስለሆነ ነው። ስለዚህ አንዳንድ መልሶች ያለ ጸሎት አይሰጡም፣ አይገኙም። ለዚህ ነው የተባረከው ሐዋርያው ያዕቆብ ምን አለ? አትለምኑምና አትቀበሉም ማለት በወይታ አትለምኑምና አትቀበሉም። ለመቀበል መለመን አለብን። ከማን ዘንድ? ከእግዚአብሔር ዘንድ። የጎደለህ ያጣህን ነገር ለመቀበል መለመን ይጠይቃል። ቅዱስ ያዕቆብ ሐዋርያው አለ አትለምኑምና አትቀበሉም ማለት ለመቀበል መለመን ይጠይቃል። ስለዚህ ሳንለምናቸው በበጎነቱ የሰጠን ብዙ ጸጋዎች አሉ። አሁን ያለምንም ክፍያ እየባልን ያለ ነው። ኦክሲጅን አየር በዋጋ የተገዛ አይደለም። አሁን ወደ ቤት ስንገባ ተኝተን እንነሳለን። ሌሊቱን በሙሉ በተከፈተው አካላችን ረቂቅ ተዋሲያን አሉ። ከማይክሮስኮፕ እይታ ውጭ የሆኑ ወደ አፍ ከገቡ በማይክሮሰከንድ ነፍስ ከስጋ መለየት የሚችል አቅም ያላቸው ተውሳኮች አሉ። እነዚህ ሁሉ እንዳያገኙን አድርጎ አጎበር ሆኖ የጠበቀ እግዚአብሔር በጸጋው እየተንከባከበ ስለሆነ ለሀጡ ለጻድቁ ፀሐይን ያወጣል፣ በፀሐይ አጥሮ ዝናብን ያዘንባል፣ በዝናብ አጥሮ ይመግባል። አንተ ጻድቅ ነህ፣ አንተ ሀጥ ነህ ሳይል ማመን ልክ የለም መስፈርት ሆኖ ለመግቦቱ እንኳን አንተ አምናሃል ፀሐይ ያወጣልን፣ አንተ ክደሃል ፀሐይ ታገኛለህ፣ ወይም አንተ አምናሃል ፀሐይ ታገኛለህ፣ አንተ ክደሃል ፀሐይ አታገኝም።
አንተና ዝናብ ይዘንባል በቀቀረ አንተ ደግሞ አታልም ዝናብ አታገኝም ብሎ እነሆ ፍርዱን አላጓደለም። በእያንዳንዳችን አእምሮ ውስጥ የህሊና ዳኛ ይህ መልኩን አርአያው አምሳሉ ስሎብናል። በውስጣችን የተሳለ የአዋቂነት የቅድስና እንደገና የጽድቅ መንፈስ ተሰጥቶ ሳለ የአጠቃቀም ችግራችን ይህን ጸጋ እንድናበሰብሰውና ጣለሸም እንድንቀባው ያደርግና ከእግዚአብሔር ከህልውና ውጭ ልንወጣ ያደርገናል ማለት ነው። ስለዚህ እግዚአብሔር ቤተሰቦች ፀሐይ ይወጣል፣ ዝናብ ይዘንባል። እኚህ ሁሉ ያለ ጸሎት የሚገኙ በእግዚአብሔር በጸጋ የምንቀበላቸው ናቸው። ካለመንን ግን የማናገኛቸው ነገሮች አሉ። ድገሜታ ካለመንኩ ይበሉ በህይወቴ የማላገኘው ነገር አለ ማለት አለበት። ይኸው ወገኖች ይቅር በለን የሚለው ጸሎት ትልቅ ጸሎት ነው። ይሄንን ያጣሁትን ነገር ለማግኘት ካለመን የሚጠበቅ ነገር አለ ማለት ነው። ሳንለምን የሰጠን በጸጋ እንዳለ ሁሉ እንደገና መለመን የሚጠበቅብን እንዲሰጠን መለመን የሚጠበቁብን ደግሞ ርዕሰ ጉዳዮች አሉ። እርሱም ምንድነው? ይቅር በለን ማለት ነው። በምን በለን ማለት ደግሞ ይቅር በለን ማለት ይቅር በለን ማለት ነው። ስለዚህ የጸሎት አውራ ቢባል ከጸሎት ርዕስ አንዱ ምዘዙና ወጡ ትባሉ ቅዱስ ያዕቆብ የተባለ አባት የጸሎቶች ሁሉ የጸሎት አውራ ምንድነው ከተባለ ይቅር በለኝ ብሎ በፊቱ መቆም ነው። የጸሎት አውራ ይባላል። ይቅር በለኝ በዚያም ማለት ብሎ መቆም ማለት እግዚአብሔር አምላክ በእያንዳንዱ ልመና እሺ ይለናል ወይም አይሆንም ይለናል። እሺ ቃል ያማስብባል። እግዚአብሔር ባቀረበው ልመና ወይ እሺ ይላል ወይ ደግሞ አይሆንም ይላል። አንዳንድ ጊዜ ደግሞ ዝም ይላል። ዝምታ ስለሆነ መልስ ስለሆነ የጸለይነው ጸሎት የውስጣችን ተምሬት ራእያችንን ፍላጎታችንን እንጠይቀዋለን። እንደ አባትነቱ ሊመልስልን የሚገባ መልሳለ አባት ብለን የምንጠራበትን የልጅነትን መንፈስ በውስጣችን ካፈሰሰ የልጅነትን ጸጋችንን ጠብቀን ክብራችንን ጠብቀን ወደ አባታችን ዘንድ ቀርበን ስንጸልይ ይሄን እፈልጋለሁ አምላኬ ስትሉት ያን አይሆንም ብሎ ይከለክላቸዋል። አይሆንም ያለው ለጥቅማችን እንጂ ለጉዳታችን አይደለም። ስሙ የተመሰገነ ይሁን። በከለከለ ነገር አድራ በረከት እንዳታሉ አይሆንም ብሎ ቃል በቃል ለልባችን ይነግራል። እንደገና ይሁን በጀ ይሁን ብሎ ደግሞ የጥያቄያችንን መልስ በእሽታ ይመልሳል። አንዳንድ ጊዜ ደግሞ ዝም ይላል። አሁን ያመጣሁላችሁ ለምንድን ነው? አንድ ነገር እንድትረዱ እፈልጋለሁ ወገኖቼ። እግዚአብሔር አምላክ በእያንዳንዱ ልመናችን እሺ ወይም ዝም ይላል። ማረን የሚለው ጸሎት ግን አሁኑ መልስ ያገኛል። በውስጤ ማረን የሚለው ጸሎት ነው የይገር አይደለም መልሱ እርሱ አሁን ነው። ቅጽበታዊ ነው። ማረን ብቻ ይጠበቃል። ቅጽበታዊ አንዳንድ ጸሎቶቻችን ጉልበት በእምነት ልኬት ላይ የቆመ ስለሆነ ቅጽበታዊ መልስ ይሰጣል። አንዳንድ ጸሎታችን ጉልበት ደግሞ በጣም በእምነትም ሆነው ቅጽበታዊ መልስ ሊያመጡ ይችላሉ። ቅድም እንዳልኳችሁ ግን ከጸሎቶች ሁሉ የጸሎት አውራ ያሰኘው ይቅር በለን የሚለው በእግዚአብሔር ፊት የምናቀርበው የይቅርታ ጥያቄ ወዲያው አጸፋዊ ግብረ መልስ የሚያሰጥ ነው። አሁንም እግዚአብሔር ኢትዮጵያን ይቅር በላት ብለን በርዕስ እንዲያዝ ዳዊት ጽዮንን ይቅር በላት ብሎ እንዳለቀሰ እንደጸለየ እኛም በዚህ ልክ መጠን በፊቱ አቅርበን ቅጽበታዊ የሆነ ግብረ መልስ አምላካችን እንዲሰጠን የእርሱ ፈቃድ ከሁላችን ጋር ይሁንልን። አሜን እንጂ ይሁንልን፣ ያድርግልን፣ ይፈጸምልን። ስለዚህ እግዚአብሔር ቤተሰቦች እግዚአብሔር ይቅርታ ባህሪው ነው። ይቅር ይላል፣ ይታገሳል፣ ይዘገያል። ቀዳሚ ግን የለው። እርሱ ይቅር ሲለን ደስ ብሎ ነው ይቅር የሚለው። እየከፋ አይደለም። ጓደኛውን ይቅር ሲል በውስጡ ያስቀመጣት የሰናፍጭ ቅንጣት የምታክል አለችው፣ ቅሬታ አለችው። ለአንተ ብዬ ይቅር ብዬዋለሁ ይላል። ለአንተ ብሏለሁ ይቅር ማለት ለራሱ ወልውና ሲሉ ወንድምን ይቅርታ ስጠይቅ በሰላም ለመኖር የምትሻ ከሆነ ውስጥ ሰውነት ውስጥ ልብ ውስጥ ያለው ክፋት፣ ተንኮል አስወግደን ፍጹም ይቅር ባይሆን ይገባል። በዚህ ዓለም ላይ አቃቂን ሳያበጅ ይቅር የሚል ደስ ብሎ ይቅርታ የሚያወቅ ማለት ነው እግዚአብሔር ብቻ ነው። የትላንትናው
ዶሴን አያገላብጥ። የትላንትናው ታሪክን ወደኋላ መለስ ብሎ አያየም። የትላንትናው የከፋ ታሪክን ደግሞ እንዲያገኛል የሚሰጣ ላይ ነው። የዛሬ ይቅርታ የትላንትና በደልን ትሸፍናለች። ደጋግሜ የምናገረው ጥቅስ አለ። ምሳሌ 25 ቁጥር 2 ላይ የነገሥታት ክብራቸው የሰውን ነገር መግለጥ ነው። ባለጊዜው ሲተካ ያ ደግሞ ተረኛው ተረኛው ሲመጣ የመጣው ተረኛ ያለፈውን ዶሴ ማገላበጥ ነው። ምን ሰራ፣ ምን አደረገ፣ በዘመኑ ምን ፈጸመ እያለ ያገላበጣል። የተተካው ተረኛ ማለት ነው። የሚያገላብጠው ሊሾም አይደለም። የክብር አክሊል ሊያለብስ ካባ ሊያለብስ አይደለም። የክብር አክሊል ሊያበቅለት አይደለም። ላለፈው ለተሻለ የሚያገላብጠው ተረኛው ዶሴ ምን ለማድረግ ነው? ወደ ዘብጥ እያለማውረድ ነው። ከኔ ጋር ነው። ወደ እስር ቤት ሊከት ነው። መሳቂያ መሳለቂያ ያደርገው። በዘመን እጅ ላይ ደም አለ፣ ሰው ገለሃል፣ ድሃን አስለቅሳል ብሎ ሊፈርድበት ነው። ተረኛው ሲመጣ ዶሴ ያገላብጣል። ይሄ በመላው ዓለም ላይ ያለ የሀገር መሪዎች መታወቂያ ምልክት ነው። አውሮፓ፣ ኤሽያ፣ አፍሪካ ወዘተርፈ አሜሪካ፣ ሌሎችም ሀገራት ስትሄዱ በአጠቃላይ የንግስና ስልጣን የተቆናጠጡ የመሪነት ስልጣን የተቆናጠጡ አካላት ስልጣኑ ሲይዙ የመጀመሪያ ስራቸው ያለፈው ዶሴ ማገላበጥ ነው። ሶሎሞን ንጉሥ ስለሆነ ይሄ ከሱ በላይ መናገር ማንም ስለማይችል ማለት የነገሥታት ክብራቸው የሰውን ነገር መግለጥ ዶሴ ማገላበጥ ነው። የእግዚአብሔር ክብር ግን ነውር መሸፈን ነው። ምን መሸፈን ነው? ነውር መሸፈን ነው። እግዚአብሔር ነውራችንን ሲሸፍን ይቅር በለን ብለን ስንማጸን ስናለቅስ ፍጹም ይቅርታ ሲያደርግልን ደስ ብሎት ነው። ሰው ይቅርታ ሲያወርድ ቅሬታ በውስጡ አለበት። ስለዚህ ጽዮን ይቅር በላት እንዳለ እኛ ኢትዮጵያን ብሏት ማለት ይቅር በላት ማለት አለብን። ወገኖቼ ሀገር ስታለቅስ ሚሊዮኖች እነሆ ግን ያጣሉ። ሀገር በአንካሳ ሀገር ላይ ያለው ትውልድ እነሆ ይጀምራል እንጂ አይጨርስም። በአንካሳ ሀገር ላይ ያለ እነሆ ትውልድ ለፍጻሜ ይጓጓል። ፍጻሜው ሳያይ መንገድ ላይ ይቀራል። ሙሴ በሞሪያ ምድር ላይ እንደቀረ፣ ሙሴ በናባው ተራራ ላይ እንደተቀበረ፣ መላእክት እንደቀበሩ ከነዓንን ለማየት ፍላጎት ነበረው። ከነዓንን ለማውረስ መሻት ነበረው። ግን በመንገድ ላይ ሕዝቡ የገደለው በደል ሙሴ በስህተት ስለፈጸመ ያችን ለአብርሃም የማልኩላትን የተስፋ ሀገር አትወርሳትም ማለት። ምክንያቱም መሪው ስላለቀሰ የተስፋይቱን ሀገር እንኳን ለማግኘት አልቻለም። መሪ ካለቀሰ ትውልድ ያለቅሳል። ትውልድ ካለቀሰ ራእዩ ከግብ አይደርስም። የዚህ ሁሉ መፍትሄው ታዲያ ምንድን ነው? በፊቱ ቀርበን ይቅር በለን ማለት ይገባል። ከኔ ጋር ናችሁ? ትምህርቴን ጨርሻለሁ። ስለዚህ በአንካሳ ሀገር ላይ ያሉ ትውልዶች የማያባራ ቅጣት ይመጣባቸዋል፣ ይታይባቸዋል። ፍሬ ብቻ ይፈልጋሉ፣ በቅጠል ብቻ አይቀርም። ፍሬ ይሻሉ፣ ቅጠላቸው ያምራል። ልክ ለወይኑ ጠባቂ የወይኑ ስፍራ ሸቆ ወደ ሩቅ ሀገር እንደሄደ አትክልተኛ ማለት ጌታ ሲመለስ 3 ጊዜ ሲመጣ ፍሬ እንዳጣበት ረግሞ ወደ እሳት ጣለው ቁረጥና ብሎ ለጠባቂው እንዳዘዘውና ያ ጠባቂ አዝኖ ወደዚያ እሳት ያንን ግንድ የደከመበትን ፍግ ያስታቀፈበትን ውሃ ያጠጣው ለፍሬ የሚጓጓው ያን ወይን ግን በቅጠል ብቻ ስላገኙ ጌታው ወደ እሳት እንደናገረ ሁሉ እንዲሁ በአንካሳ ሀገር ላይ ያሉ ትውልዶች የሚያበራ ቅጠል ይታይባቸዋል፣ ነገር ግን ፍሬ የላቸውም። እግዚአብሔር የፍሬ ሰዎች እንዲያደርገን ቅጠላችን እንዳማረ ቅጠል ያስፈልጋል። ለፍሬ መኖር ቅጠላችን እንዳማረ በፍሬ ተለውጦ በፍሬ ተቀይሮ በፍሬ እኖ አብቦ የሻለው የተመኘነው የፈለግነው የልባችንን ተመኝታችን እግዚአብሔር ሊፈጽምልን የእያንዳንዳችን ልመና በፊቱ ስንቀርብ ይቅር በለን ይቅር በላት ኢትዮጵያ ብለን መጸለይ ይገባል። ስለዚህ ነው መሰረት ወደ ጉልላት፣ ጅምር ወደ ፍጻሜ፣ ቅጠል ወደ ፍሬ እንዲለወጥ የእግዚአብሔር ይቅርታን መለመን ያስፈልጋል። አምላካችን እግዚአብሔር ለሁላችን የይቅርታውን መንፈስ እንዲያወርድልን ይቅር በለን የሚለው የጸሎት ጉልበት ዘንድ ንቀር እሱ በቸርነቱ ይረዳል። ይቅር በለን ማለት አላደረግነው እንደሆነ ለሚመጣው ትውልድ ንጹሕ ልብን ይፈጥራል። ካላደረግነው እናድርገው ለቀጣዩ ትውልድ ንጹሕ ልብ ያለው ትውልድ ይዞ እንዲመጣ ያደርጋል። አድርገነው ከሆነ ደግሞ
ይቅርታ ለእግዚአብሔር አሁን ቅጽበታዊ ስለሆነ ይሰጠናል። ስለዚህ ምእመናን ያላለፈበት ያሞከርናቸው እጆቻችን ላይ ያልደረሱ ነገር ግን ያለፋንበትን የማያከስር ልመና በፊቱ ክብር የሚያሰጥ ልመና ይቅር በለን የሚለው ልመና ነውና ይሄን ልመና ከሕይወታችሁ እንዳይጎድል ነው። ይሄን የተናገረው ንጉሥ ነው፣ መሪ ነው። እስራኤልን 40 ዓመት ጸጥ ረጭ አድርጎ የገዛ የነዳ ስመጥር መሪ ነው። ነቢዩ ሀገሩን ስሟን ጠርቶ ጽዮንን ይቅር በላት ብሎ በፊቱ በእግዚአብሔር ፊት የጸሎት አቅርቧል። የእግዚአብሔር ቤተሰቦች እግዚአብሔርን ስትወዱ ሀገርን ትወዳላችሁ፣ እግዚአብሔርን ደግሞ ስትሸሹ ሀገርን ትጠላላችሁ። ከእግዚአብሔር የራቀ ትውልድ ሲመጣ ለሀገሩ ክብር የለውም። ፓትሪዮቲዝም የሚባለው ወይም ሀገራዊ ወኔ የሚያመጣው በትውልድ ውስጥ እንዲሰርጽበት የሚያደርገው ፈሪሃ እግዚአብሔር ያለው ትውልድ ሀገሩን ለመፍራት ለማክበር አይደራደርም። የነጮቹ ዓለም በተለይ ስካንዲኔቪያ አካባቢ የሚኖሩ በመጀመሪያ ሀገርን ያስቀድማሉ። ዘር አይቀድምም፣ ነጮች ጋር ጉልበት አይቀድምም። የሚቀድመው የአስተሳሰብ ብልጫ ነው። እኛ አሁን ያለንበት ዞረን ወደ ጋሪዮስ ስርዓት የተመለስን መጣን እንጂ የዘርና የቋንቋ የብሔር የጎሳ ጥያቄ እያነሳን እግዚአብሔር ወደማይፈልገው አመለካከትና አስተሳሰብ እርሱ ወደማይፈቅደው የዘቀጠና የላሸቀ አስተሳሰብ ውስጥ ገባን እንጂ የሰለጠነውን ዓለም ስትሄዱ መሰይጠን እንዳለ ሆኖ ሁሉ ከሀገራቸው ቅድሚያ የሚሰጡት ነገር የለም። ስለዚህ የወለድከው ሕፃን እንዲያድግ በሞገስ በእድሜ በጸጋ እንዲያድግ አንተ በዘመንህ አድርገው ከሆነ አድርገውና በሚቀጥለው ልጅ መልካም ልብ ስጠው። አላደረግከው እንደሆነ አሁን ፈጽመውና ክብርን ተቀበል። ስለዚህ እግዚአብሔር ቤተሰቦች የእግዚአብሔር ስጦታዊ ጸጋ መውደድ እግዚአብሔርን መውደድ ነው። የእግዚአብሔር ጸጋ ስጦታ ማክበር እግዚአብሔርን ማክበር ነው። ሀገሩን የማይወድ ሰው እግዚአብሔርን ሊወድና ላይወድ አይችልም። በውባልቃ ልባችን ይሰፍራል። ሀገሩን የማይወድ ሰው ሀገሩን የማያከብር ሰው የማይታየው እግዚአብሔርን ሊወድና ሊያከብር አይችልም። ስለዚህ ነው ኢትዮጵያዊነትን የመረጠልን እግዚአብሔር እንድንወዳ ከደምሳችን እንዳጠፋ ዘመን በወለደው ንጉሥ በወደደው ዘመን በሚያመጣቸው አዳዲስ ትርክቶች የማይጠቅም ትርክት ላይ ተደግፈን ኢትዮጵያዊነታችንን እንዳለ እግዚአብሔርን መውደድ የሚረጋገጠው በዘመን ያለ ወጣት ሀገሩን ወደ ስትገኝ እግዚአብሔርን አከብራለሁ የምትል ወጣት አክባሪነት የሚረጋገጠው እነሆ ሀገርን አክብረህ ስትገኝ ሀገርን ባንዳ ሆነና ሽራ ሀገርን ለንግግር እንዳታቀርባት ሀገርን መጥበያ ናት፣ ሀገርን ክብር ናት፣ ሀገርን መግለጫ ናት። ሀገርን የሰጠ እግዚአብሔር ነው። ስለዚህ በሰጠ ነገር ተደስተ መኖር ይገባል። ስለዚህ ኢትዮጵያዊነትን የመረጠልን ከዚህ አፈር እንድንገኝ የረዳን ከዚህ ወገን እንድንገኝ ያደረገን የማይሳሳተው እግዚአብሔር ስሙ ለዘላለም የተመሰገነ ነው። ከፍ አድርጋችሁ ስለኞች አባላትና የተመረጠ ነው። ስለዚህ እግዚአብሔር ቤተሰቦች እግዚአብሔር ከመረጠልን ነገር ውስጥ ምንም ክፉ የለም። እግዚአብሔር ከመረጠልን ነገር ምንም ያጎደለብን ነገር የለም። ወገኔ እግዚአብሔር ለመቀበል የሚረዳን የሆነውን ስንቀበል ብቻ የሆነውን ነገር መቀበል ሳትችል የማይታየው እግዚአብሔር ይቀበላል ማለት አልችልም። ዛሬ በየመንገዱ እንደሚሸበት መጽሐፍ ቅዱስ ጨብጠው የሚሄዱ ሰዎች አሉ። ሲመጡ ወደ አጠገብ ሲደርሱ ጌታን ተቀበል ጌታን ተቀበል ይልሻል። በመጀመሪያ ጥቅስ ጠቅሶ ከመከራከር አስቀድሞ ጌታን ተቀበል ጌታን ተቀበል ለሚልሽ አካል ለሚልህ አካል በመጀመሪያ አንተ ራስህን ተቀብለሃል ወይ? መልሱ የለም። በመጀመሪያ አንቺ ራስሽ አንቺ ነፍስሽን ተቀብለሻል ብላችሁ ጠይቁ። መልሱ ነው። ከዛ ምታሉ ምክንያቱም በየአቅራቢያችሁ ሲኖር የምታዩት ራሱን መቀበል ያቃተው ግን ጌታን ተቀበል ብሎ የሚሰጥ ነው። በመጀመሪያ አንድ ሰው የመባል ውጤት ራሱን አምኖ ሲቀበል፣ ራስን ያለመቀበል ችግር ደግሞ የአፍሪካውያን ብቻ አይደለም፣ የነጮቹም የአውሮፓውያን ችግር ነው። ጀርመን የወለደችው ሂትለር የቤተ አይሁድ የአይሁድ ዝርያዎችን 40 ሚሊዮን ህዝብ ጨርሷል። ታሪክ ስናፈ ማኦ የሚባለው የቻይና ሊቀመንበር 70 ሚሊዮን ህዝብን ጨርሷል። ዘር ላይ ተደግፎ ያደረገው ነገር የለም። በብዙ ሰዎች ደም እጁ ታጠፈ። ጀርመን ላይ ስትሄዱ፣ ቻይና ላይ ስትሄዱ ልክ የሂትለርን አመለካከት አስተሳሰብ መርኩዝ አጨባበጥ ኮፍያ አደራረግ ለማድረግ ለማሳየት ከተማው ሾ የሚያደርጉ ወጣቶች አሉ። እነሱ ግን ይተላልሉ
እነሱ ግን አሁን ራስን ያለመቀበል ችግር የነጮችን ችግር ነው። የበለጠ ደግሞ የአፍሪካውያን ችግር። አንተ ነገር አምነህ ስትቀበል ከሰማው እግዚአብሔር የእጆቹን ውጤት አይቶ ያደንቃል። አንተ ሌላው እንዲደነቅ ያደርጋል። ስሙ የተመሰገነ ይሁን። ሶሎሞን እኔ ጥቁር ነኝ አለ። በሩሲ ማለት እኔ ምንድን ነኝ? ነገር ግን ውብ ነኝ አለ። ራስን መቀበል። ራስን ስትቀበል የሆንከውን ነገር ለመቀበል ምንም አትጠራጠርም። ሰው ያልሆነውን ነገር ለመቀበል እንቅልፍ ያጣል። ኮሎኒማ ሰው በጣም ይጥላል። አይን ይገንዛል፣ እንቁላል ይሰብራል፣ ያማርታል፣ ይነድማል፣ ያስነድማል፣ ሲኒ ያጠቀዝቃል፣ መዳብ ያስነድማል። ይሄ በራስ ባለው ነገር መደሰት ያቆመ ሰው የሌላው ንብረት ለኔ በሆነ ወደሚል የህይወት ኪሳራ ውስጥ ይገባል። ስለዚህ እግዚአብሔር ልጆች ወገኖች እግዚአብሔር ለመቀበል የሚረዳ የሆነውን ነገር ስንቀበል ልገባችሁ ቃል እግዚአብሔር ለመቀበል የሚረዳ ነው። የሆንኩትን ነገር ለመቀበል ስችል ነው። ይሄ በርተካለ ይሄ የህይወት መርሃችን ነው። ስለዚህ የማንነት ቀውስ የሚባለው ራስን አለመቀበል የእግዚአብሔር። ስለዚህ ራስን አለመቀበል መነሻው እግዚአብሔርን አለመቀበል ነው። ያሳብቃል። አንድ ሰው ራሱ ካልተቀበለ እግዚአብሔርን ተቀብሏል ብላችሁ እንዳትታሙ። ራሱ ያልተቀበለ ሰው እግዚአብሔር ተቀበለ ብሎ መስጠት ይችላል? አይችልም። መጀመሪያ ማን መቀበል አለበት? ራስን መቀበል ይገባል። እግዚአብሔርን ስንቀበል የሆነውን ነገር ደግሞ እንቀበላለን። አሁን የሆነውን ነገር እንቀበላለን። አሁን ያለበትን ገጸ በረከት እንቀበላለን። አሁን የተቀበለው ንጹህ ኦክሲጅን እንቀበላለን። እግዚአብሔር ከተቀበለ አሁን የደረሰብን ፈተና እንኳን ቢሆን በጸጋ ተቀበለው እግዚአብሔር በወጣጫ ልጅ እንደሚያደርግልን አመን ይችላል። ይሄ ጉልበት ነው። ስለዚህ ሀገር ለመቀበል እግዚአብሔር ለመቀበል ያስፈልጋል። እግዚአብሔር አምላካችን ሀገራችንን ሀገር ለካም እንቀበላት እርሱ ይርዳል። አሜን። ወርስ ማገባደዳ ትምህርቴ ትልቁ የማንነት ቀውስ መሰረት እግዚአብሔር አለመቀበል በህይወታችሁ እንዳያጋጥማችሁ አደራ። ጥቁርነትን፣ ነጭነትን፣ ቋንቋን፣ ጎሳን፣ ቤተሰብን የሆነው አካላዊ መንፈሳዊ ብቃት ለመቀበል እግዚአብሔር ለመቀበል ምንም በድርድር የማናበቃው ርዕሰ ጉዳያችን ነው። እግዚአብሔር አምላካችን አሁን ይሄ ጸጋው እንዳያጎልብን እሱነቱ ለመቀበል እኛነትን መቀበል ያስፈልጋልና ይሄ ጸጋው ለማመደው ስለሚያስፈልግ በወቅቱ ታንቱ እሹ ጎንሱ ተብሎ እንደተነገረ በዚህ ሀሳብ ላይ መንፈሳችንን፣ ህሊናችንን፣ ልባችንን ጭምር ብናስገዛ ይገባል። እግዚአብሔር የተቀበለ ሰው የሆነው ነገር ይቀበላል። የሆነው ነገር ደግሞ የተቀበለ የህሊና ሰላምን ከእግዚአብሔር ያገኛል። ጽዮንን እንበላል ይቀበላል። በሉስ በምን ይቀበላል? ወደኛ ነው ኢትዮጵያ ነው ይቀበላል። ይሄ የጸሎት ርዕስ ተሸክመን በእግዚአብሔር ለመቆም ትልቁ አስፋሉ ካነሳናቸው ሀሳቦች ራስን መቀበል ይገባል ለማለት ነው። እንግዲህ አንተ ተነስ ጽዮንን ይቅር በላት የምህረት ጊዜ ነውና ዘመኗ ደርሷልና ባሪያዎችህም ድንጋዮቿን ወልደዋልና ለመሬቷ ማጽነዋልና ማለት ነው። በጣም ይገርም ጸሎት ነው። ምን አለ? አንተ ተነስ በኃይል በስልጣን በክብር ተነስ ማለት እግዚአብሔር አንተ ተነስ ከነሙሉ ክብር፣ አንተ ተነስ ከነሙሉ ጌትነት፣ አንተ ተነስ በስልጣን አለና ማለት ቀጥሎ እነሆ ጽዮንን ይቅር በላት። እግዚአብሔር እኛን ይቅር ሊለን በጸጋ ይነሳል። ተነሳ ይቅር በላት ማለት የምህረት ጊዜዋ ነውና አሁን ለኢትዮጵያ በዚህ ቃል ሳይሸራረፍ ሊነገርላት ይገባል። የምህረት ጊዜዋ ደርሷልና ጽዮንን መብላት ይቅር በላት። የኢትዮጵያውያንን የምህረት የይቅርታ ጊዜያችን መቅረቡን አምነን ከተረዳ መጽሐፍ ላይ ካመንበት ጊዜ ይልቅ መዳናችን ዛሬ ወደ እኛ ቀርቧል። መዳናችን ምንድን ነው? ወንጌል ነው። መዳናችን ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ካመንበት ጊዜ ይልቅ መዳናችን ዛሬ ወደ እኛ ቀርቧል። ወንጌል ቀርቧል። ኢየሱስ ክርስቶስ ከነሙሉ ጌትነቱ ክብሩ ቀርቧል። በር ከፍቶ የማስተናገድ ድርሻው ያንተ ነው። የቀረበልን ለመቀበል ተዘጋጅ። ስለዚህ ዘመኗ ደርሷል አለ። የመባረኪያዋ ታሪኳ የመቀየሯ ዘመን ስለደረሰ እነሆ ዘመኗ ደርሷልና ባሪያዎችም ድንጋዮቿን ወልደዋልና ለመሬቷም አዝነዋል። ትናንትና ለመሬቷ ሲፈርዱ ነበሩ። መሬቷን ሲያጎሳቁላት የነበሩ መሬቷን
የደም መሬት አጌና ማሳለቅ ሲያደርጓት የነበሩ መሬቷን ሲሉጥ የነበሩ ድንጋዮቿን ሲያቃጥሉ የነበሩ የከበረ አልማዞቿን እንደገና እነሆ ነገር ሲቆጡ የነበሩ አንተ ይቅርታ ካልካትና ምን ይላሉ? እነዚያ ድንጋዮቿን ያቁ ያከብራሉ። ተመልከቱ፣ ድንጋዮቿን ያቁ ያከብራሉ። ይሄ ብቻ አይደለም፣ አንተ ስትመጣ መሬቷን ጭምር ይወዷታል ብሏል። ይሄ ሲሆን ነው በእግዚአብሔር ፊት ይቅርታችን ተቀባይነት ሲገኝ እግዚአብሔር ሰው እንግዲህ ወገኖቼ ዓለምን ሀገርን የሚጀምረው ከአንድ ግለሰብ ነው። ከአንድ ሰው ከአንድ ግለሰብ ሀገር ይጀምራል። ዓለም የሚለው የተጀመረው ከአዳም ነው። እስራኤል የምትባል ሀገር የተጀመረችው ከአብርሃም ነው። ዓለም ሀገርን መነሻው ስንት ነው ማለት ነው? አንድ ሰው ነው። እልፍ እንዳታስቡ በዓለም ላይ ወደ 8 ቢሊዮን የሚጠጋ ህዝብ ደርሷል። ዳታው ሲናገር አሁን ባለው 2025 ዳታ ወደ 8 ነጥብ ምናምን ቢሊዮን ህዝብ ደርሷል። ይሄ ሁሉ መነሻው ስንት ነው? አንድ ሰው። ስለዚህ እስራኤል የምትባል ሀገር በአብርሃም እንደተጠየቀ አንድ ሰው ክቡር መሆኑ የአንድ ሰው ዋጋ ካላወቅን ክርስቲያን መሆን እንደማንችል ምክንያቱም 99 በጎቹን ትቶ ስንቱን በግ ፍለጋ መጣ? አንዱን በግ ፍለጋ። የአንዱ ደግሞ አዳም ነው። አንተ ነህ፣ አንቺ ነሽ። ለአንድ ሰው በእግዚአብሔር ዓለም የተከበረ ማለት ክብር ነው። በሰው ዓለም ነው ክብር ያጣው። ከየትኛው ይልቁንም ከዓለማት ሁሉ ወርደን በኢትዮጵያ ምድር ላይ የሰው ክብር አለ። ዛሬ ብራን ጆሮአችንን ሰቅቀን የሚይዘን ዜና ስንት ሰው ሞተ ማለት ስንት ሰው ሞተ ጥያቄ። አንድ ሰው ሞተ ሲባል ሩፋኤል አካባቢ ልክ አንድ ሰው ስታጡ የሩፋኤል አካባቢ ክብር እየጎደለ እንደመጣው አንድ ሰው በ10 በ20 ቁጥር አይደለም አንድ ሰው የሩፋኤል አካባቢ ሰው ሲጎድል ምን ያክል እያጣሉ ነው ማሰረት ስለዚህ ኢትዮጵያ ሀገራችን እንደ ታስማ ሆኖ ያገለግሏት የነበሩ መጽሐፍና ኃላፊያቱ በመጽሔት ተደግፎ ትንቢት የሚናገሩ አባቶቻችን ሀገር ከጥፋት ህዝብ ከስደት እንዲተርፍ እንዲድን የሚያለቅሱ አባቶች ዋርካ የሆኑ አባቶችን በዘመናችን እያጣሉ እንዲህ አይነት ሰዎች ደግሞ እየጎደሉ ሲመጡ እርቃናችንን አደባባይ ላይ እንደቆሙ መሰለ። ስለዚህ እግዚአብሔር ቢሆን አንድ ሰው ናትናቁ አንድ ሰው በእግዚአብሔር ዓለም የተከበረ ነው። አንድ ሰው ክቡር ነው። አንድ ሰው አንድ አይደለም። በውስጡ እነሆ ዘር አለ፣ ብዙ ፍሬ አለ፣ ፍሬ የሚያፈራ ዘር አለበት። አንድ ሰው አንድ አይደለም፣ እርሾ አለ። ብዙዎችን የሚነካ ራዕይ እግዚአብሔር በውስጡ አስቀምጧል። ያ ባለ ራዕዩ ግቡ እንዲመጣ አንድ ሰው መከበር። ስለዚህ ሀገር ሰላም፣ ዓለም ሰላም እንድትሆን ከተፈለገ የአንድ ሰው መብትን እናድርጋለን። እግዚአብሔር አምላክ ይረዳል። አሁን እንጂ የጎረቤትን መብት ካላከበር ያንተን መብት የሚያከብር አካል አይመስልም። መጀመሪያ የሥራ ባልደረባህን ክብር ጠብቅ። አብረህ የምትወጣ የምትገባ ጓደኛ ክብር ጠብቅ። አደባባይ ላይ አታዋር። ልቡን በሚያደማ ቃል ሞራሉን አትጉዳ። በብዕር እነሆ በአንድ ገጽ በአንድ መስመር የወንድምን ሁለንተናን አታጎሳቁል። ይሄን በተደረገ ቁጥር ምን ያደረግን? ድምፅ በሌለው መሳሪያ ወንድምን እየገደልከው። በተተኩሱ ተገደለ፣ በድምፃናው ተገደለ፣ ሟች ሆኖ ይቀራል። ስለዚህ ዛሬ በየቤቱ ህሊና ሰዋቸው በሰው ተጎድተው መገደል የሚፈልጉ ታስረው አንገታቸው እግራቸው መካከል አቀጥረው የገቡ ቤታቸው የቀሩ እግዚአብሔር በቸርነቱ በዘላለም መውቀት የሚያውቃቸው ብዙ ኢትዮጵያውያን ነው። እነዚያ አቀል ዋጋ መስጠት ለመከበር ማቀል ነው፣ ለመውደድ መውደድ ነው። እንዳትልቅ እንዳታቃል። ስለዚህ የብዙ መብት መከበር የድምፅ የዓመት የኃይል ጉዳይ አይደለም። የብዙ መብት እንዲከበሩ አመፅ አያስፈልግም። የብዙ መብት እንዲከበር ድምፅ ከፍ አድርጎ መጮህ አይጠበቅም። የብዙ መብት እንዲከበር ኃይልም አያስፈልግም። የአንድ ሰው መብት መከበር ግን የእውነት ጉዳይ ነው። እውነት ነው። በሙስሊም አንድ ሰው መብት እውነት ነው። ምክንያቱም እውነተኛ ጌታ በውስጡ ስለከበረ አንድ ሰው እውነት ነው። ውሸት አይደለም። ሰባት ከሚለው ከአራት የሥጋ ባህሪ ከ3 የነፍስ ባህሪ ጠቅለል ስናደርገው መልአካዊ ባህሪ፣ እንስሳዊ ባህሪ ያለው በእግዚአብሔር አርአያና ምሳሌ የተፈጠረ ትልቅ ፍጡር ነው። ስለዚህ የአንድ ሰው መብት በትክክል ካከበርን የብዝሃነትን መብት በትክክል እናከብራለን። ኃይል የማይፈታው አመፅ የማይፈታው የድምፅ ግብአት የማይፈታው የትልቅ ሰው መከበር አንዱ
ምን ሆኖ ሲገኙ በትክክል አንድ ሰው ይችላል። ስለዚህ በእግዚአብሔር ፊት የተወደደ አገልግሎት የተወደደ ሀገር ለአንድ ሰው የሚሰጠው ዋጋ ሆኖ ሲገኝ ለሰው ብቻ አይደለም ለእንስሳትም እንድንቆምላቸው ተገድናልና ለእጽዋትም ዘብ እንድንቆም ተገድናልና የሀገርን የዓለምን መነሻውን አንድ ሰው ነውና አንድ ሰው ሲወጣ አንድ ሰው ሲወድቅ አንድ ሰው እኖ ችግር ሲደራረብበት አንድ ሰው ሰላም ሲያጣ አንድ ሰው ተናግሮ አድማጭ ሲያጣ አንድ ሰው የብቸኝነት ብርድ እኖ ቆፈሩ ሲቀዘቅዘው ሲመጣ ብቸኝነት ሲሰማው አጠገቡ ልንቆም ይገባል። የእግዚአብሔር ልብ የሚኖረን ለአንድ ሰው የምንሰጠው ዋጋ ሲኖረን ነው። ዳዊት ለአንድ ሰው የነበረ መብት ስለጎደለ ጽዮናውያንን እግዚአብሔር ይቅር ይላቸው በእግዚአብሔር ቆሞ ከጸለዩ ጸሎት አንዱ ጽዮንን ይቅር ይላል። በመሳፍንት የምትመራበት ዘመን ብዙ ምስቅልቅሎች ከተታ በነገስታት መመራት ሲጀመር ደግሞ የባሰው ጥቅጦች ከተታ ሀገርን የሚመራ መሪ ሰላም ሲያጣ ብዙ ሰላም ያጣል። ሀገርን የሚመራ መሪ በጸሎት በእግዚአብሔር ፊት ሲቆም ህዝብን ወክሎ ስለሚቆም ተሰሚነት ያገኛል። እኛ በጌታችን መሪዎች ላይ ሩቅ እንዳትሄዱ ጠቅላይ ሚኒስትሩን ፕሬዚዳንቱን ብቻ ማሰራት ነው። አንተነት በህይወት ላይ መሪ አድርጎ እግዚአብሔር ሾሞሃል። አንተ እግዚአብሔር ከተማ ነው። መጀመሪያ ሰው ሀገርን ከመምራቱ በፊት ራሱን ስሜቱን መምራት መቆጣጠር አለበትና ይሄ ለማድረግ የምትፈልግ የምትሳሳ እንድትጓጓ ከሆነ በመጀመሪያ በእግዚአብሔር ፊት ይቅርታ መለመን ይገባሃል ነው። ተሸኝ የሰው ልጅ በዓይኑ ያየው ነገር በልቡ ይሞላልና ያየው የተመለከተውን በልቡ የሞላውን ነገር ደግሞ መስክሮ ማለት ንፉግነት ሳይሆን የፍቅር መግለጫ ስለሆነ ጸራያ ቅዱስ ሩፋኤል ታላቁ አንጋፋው ደብራችንን ጭምር ነው። በታሪክ ከደብራችን ከገነተ ኢየሱስ ጋር ተዘማጅነት ያለው አንጋፋ ፊታውራሪ ደብር ነው። ታላቁ ጸራያ ቅዱስ ሩፋኤል የሊቃውንቱ መፍለቂያ አንጋፋው ደብራችን እንዲህ አምሮበት እንዲፈጥቶ አካባቢው ሁሉ በብርሃን ተሞልቶ እናንተም ከዚህ ቀደም ስናያችሁ እንደነበረ ሁለት ግቢ በነበረ ሰዓት ለመተያየትና ቃሉን ለመስማት እንኳን ስንቸገር የነበረበትን ስፍራ እንዲህ ጽድት ታደርጋችሁ። ቤተክርስቲያን የንጽህና የክብር መገለጫ ናት። ቤተክርስቲያን የትልቅነቷ አንዷ ማረጋገጫ። ይሄ ጸብት የምታዩት የእግዚአብሔር ቤተ መቅደስ የሚያጓጓ የሚያሳሳ ውጥውጥ የሚያስብ መንፈስ እንዲፈጠርበት መሆን አንዱ የቤተ ክርስቲያን የቆመችበት ተልዕኳ ነውና አባቶቻችንን አናቷን አስከብረው ቅጿን ጠብቀው እንደገና አጸር ተክለው ሲያቆዩልን እኛ ደግሞ በዘመኑ ያለን አባቶቻችን ካህናትን ጨምሮ ደቡብ የሚመሩ የጽሕፈት ቤት አስተዳደር ይልቁንም ደግሞ የደቡብ ስብከተ ወንጌል በፊታውራሪነት እያስተባበረ እየመራ በእናንተ ደግሞ አሻራ አስቀማጭነት የአቅማችሁ ያክል ተጣጥራችሁ ለፊኒሽንግ አሁን ያለበት ፐርሰንት ላይ ደርሶ እንዲፈጥቶ አይኔ በማየቱና አይኔ ስለሞላ በጣም የልቤ ደስታ እጽድር ስለሆነ የኔ ደስታ የናንተ ደስታ ሆኖ ስለማረጋገጥ እስቲ በጭብጨባና በእልልታ ይሄን ለሰራ እጅ ምስጋና ይገባል። ይሄን አሰበ አእምሮ እግዚአብሔር እንዲጠበቅ በጸሎት ማገዝ ይጠበቃል። ይሄን እንዲተገበር ደግሞ ላመቻችሁ ለጽሕፈት ቤት አገልግሎት ሰራተኞች በሙሉ በአጠቃላይ እንግዲህ የከሌ ስራ አይደለም። እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ በመሆን ነው ይህንን ታላቅነቱን በማስጠበቅ የምናየውን ነገር ውበት ያለው ነገር እንድናይ እየተደረገው። እንግዲህ አሁን እንደምታዩት ዘመኑ ሁሉም ነገር ፈቶ የሚታይበት ዘመን እንደመሆኑ መጠን ታላቁ ጸራያ ቅዱስ ሩፋኤልን በዚህ መልኩ አምሮበት ደምቆ በማየቱ ከቃላት በላይ የሆነ ምንም ቋንቋ ስላጠረኝ ማመስገኑ ይቀድማል ስላልኩ ነውና እንደው ጭብጨባችሁን አለታችሁን አሳነሳችሁ በደም አድርጋችሁ ታመሰግኑ ለእግዚአብሔር ፍቅር ቃል ጠይቃችኋለሁ። የተጀመረው ደግሞ የቀረው ደግሞ እግዚአብሔር አስፈጽሞ በታላቁ ጉት ለምንጠብቀው ለታላቁ መልአክ ለቅዱስ ሩፋኤል ለሰብ ወለእንስሳ ፈታሄ ማኅፀኖሙ አንተ ወጽላምትከ ያነስ ምጉተ ብለን የምናደንቀው ለእንስሳትም ለሰው ልጆችም የማኅፀንን በር የሚከፍት ታላቁ መልአክ ታላቁ መልአክ ፈታሄ በጽድቅ ሆነ ታላቁ መልአክ ቅዱስ ሩፋኤል ዓመታዊ የቅዳሴ ቤቱን የምናከብርበት ታኅሳስ 13 በድምቀት እየፈታ መጣው እያለ አዋጅ እያስነገረ ባለበት ሰዓት ላይ እንዲህ ሆኖ ደግሞ አይተናል። አልቆ ደግሞ በዛ በበዓሉ ዕለት የዚህ ጸጋ ተቋዳሾች እንድንሆን የአምላካችን ፈቃድ ከሁላችን ጋር ይሁን። ቅዱሳታችንን እግዚአብሔር ይባርክልን።
ሲደረግ ተበጣላ በጎድላ አምላክ እስራኤል በቸርነቱላችንን የጎደለውን ሞልቶ የተጣመመውን አቃንቶ የራቀውን አቅርቦ ልክ ዳዊት በእግዚአብሔር ፊት በክብር ቆሞ ጽዮንን ይቀበላል። ማራት መዳኗ ደርሷልና ድንጋዮቿም ይከበራሉ፣ ሀገሪቷም ትቀደሳለችና እባክህ መብትህን መልስላት እንዳለ ለእኛም ለኢትዮጵያውያን እግዚአብሔር ከመጣንበት ዘመን ስናየው አሁን የቀረን ዘመን አጭርና በመከራ የተከበበ ዘመን ውስጥ እንዳለ መሆናችን ማውቀር ለልጆቻችን እንኳን ያረፈች ኢትዮጵያ እንድናስረክብ፣ የተረጋጋች ኢትዮጵያ እንድናስረክብ፣ ሰላም የሰፈነባት ኢትዮጵያ እንድናስረክብ በእግዚአብሔር ፊት እንደሆነ ጸሎት ስትቆሙ እንዳትታጡ በእያንዳንዳችን አንደበት ላይ ሊሳል የሚገባው የጸሎት አውራ ነው። ይቅርታል ላካችን እግዚአብሔር የይቅርታው መንፈስ ለሁላችን ያወርድልን። አሁናችሁ ቀርበን ተመራጭ ተሰብስበን ከመበተን እልፍ ይዘን ወደፊት ማለት ሲገባ እንደ ሰነፍ ገበሬ ወደ ኋላ አሰልፈን ለጥቂት መዳን በቸርነት ይጠብቀን ይጠብቃችሁ። አሜን ነው እንጂ ድንግል ማርያም ከፊት ትምራችሁ፣ ከኋላ ትከተላችሁ፣ የልባችሁን ሀሳብ ከኃጢአት በስተቀር ታስፈጽምላችሁ። ፈጣኑ መልአክ ቅዱስ ሩፋኤል በገባችሁበት ሁሉ ሞገስና ክብር ይሁናችሁ። ስትናገሩ የምትሰሙ ስትሸመግሉ የምታስታርቁ ሽማግሌዎችን እግዚአብሔር ይሄ መልአክ ከእያንዳንዳችሁ ላይ ቀድሞ ይውጣላችሁ። ሌሊቱን የያዕቆብ ሌሊት ያድርግላችሁ። ወስብሐት ለእግዚአብሔር ለመከረን አስተማረን ለእስራኤል ቅዱስ አምላካችን ከፍ ያለ ምስጋና ይገባዋልና በጭብጨባ ያለ ስስት በእልልታ ያለ ኃፍረት እናመሰግን ይገባል። የተጀመረውን ልማት በቤት የጸና የበረታውን ክብር እንደተነገረ የተጀመረው ልማታችሁ ደግሞ በሰላም አልቆላችሁ በሰላም አልቆልን። እንዲሁም ከዚህ በላይ ደግሞ ፈክተን ይሄ ታላቅ ቦታ ወንጌል እንድንከድነው የቅዱሳን አምላክ እግዚአብሔር ናቸው ይርዳን። ወስብሐት ለእግዚአብሔር።